አቶ ግርማ እያለው የአባትና የልጅነት ውጤት ከመቶ ይሄ ሊሆን አይችልም። ትስታ የምትባል ግለሰብ አውቃለሁ፣ ግን እኔ እናትን አልደፈርኳትም፣ ትስታን ያልደፈርኳትም የሚል ነገር ነበር ሲያወራ የነበረው። ስለዚህ ሙሉን መረጃ እንግዲህ ልናጣራው የምንችለው ያው ዲኤንኤ በማድረግ ነው። እውነት አንተ ከዚህ በፊት የነገርኩ የሰማሁት በሙሉ ማስረጃ ሳቀርብልህ የነበረው በሙሉ ይሄ ዲኤንኤ የእውነቴን አባት ሆኖ ከተገኘ ትልቅ ፍርድ፣ ትልቅ ቅጣት ነው የሚጠብቅ፣ በጣም ትልቅ ቅጣት። ምክንያቱም ብዙ ነገሮች አድርሰሃል፣ ብዙ ወንጀሎች ላይ ተሳትፋል። እስር እንደሚለው የአቶ ግርማ አያሌውና የሽመልስ ዳምጠው የዘረመል ውጤት ይላል። ከሁለቱም ዘረመል ተወስዷል። የአባትና የልጅነት ምርመራቸውን ነው ከስር የሚገልጽልን። ስለዚህ በፐርሰንት ነው እዚህ ጋር ያስቀመጡልን እኮ። እኛ ሁሌ ዲኤንኤ ዘረመል ከምናሰራበት ሆስፒታል ነው ይህ ነገር ያሰራ ነው። ምክንያቱም ወንጀለኛ ነህ፣ ከማንም ሰው ጋር ሁሉንም ነገር ብትነግረኝም፣ ግን ከአቶ ከተማ ጋር ብዙ ወንጀሎችን ሰርተሃል። ብዙ የነፍስ ማጥፋቶች ሲደረጉ አንተ ነበርክ። ጉዳይ ስታስፈጽምለት የከረምከው፣ ብዙ ነገሮችን ስታደርስ የነበርከው አንተ ነበርክ። ስለዚህ ከሚስት ጋር መቼም አላገናኝም። ልክ ከተፈረደብህ በኋላ ነው ከሚስት ጋር እንድትገናኝ እሱም ማረሚያ ቤት ስገባ ነው እንዳገኛት ሊፈቅድልህ የሚችለው። አቶ ከተማ እኮ ሁላችንንም ጎድቶናል። አቶ ሽመልስ ንጹህ ነው። እኔ ሁላ አቶ ሽመልስን እንድገልህ ሲነግሩኝ ለዛ ነው የደበቅኩት። ለምን? ጥሩ ሰው ስለሆነ እኔንም ከዛ ችግር ያነሳኝ አቶ ሽመልስ ነው። ከዛ ይሄ ሰውዬ ተከትሎ ይመጣበቃል። የሚሄድበት ቦታ በሙሉ አለ። እኔ በህይወት እንድኖር ይደረጋል። የሆነ ቦታ ላይ እንድገለጥ ይደረጋል። እገለጣለሁ። የሆነ ጥፋት ይጠፋል። ሽመልስ ነው። የት ነው እኔ ያለው? እኮ ጫሌ ወስጄ እኮ ወርውሬ ይሰጣል። ምን አባህ ስለሆንክ ነው አንተ የእናትህ አባትህን የሚያምኑበትን የአያትህ ቅድመ አያትህን ወስደህ የጣልከው ብሎ እኮ ነው የተጣላኝ። ምናልባት መንፈሱን ማዙት ይሆናል እንደዚህ እኔን እንትን የሚያደርገኝ እያሰቃየኛል። መንፈሱ አዞት እንደዚህ ቢያሰቃየኝም ግን ይኸው በዚሁ ዓለም ደግሞ ይኸው ወንጀለኛ አስብሎኛል በየቦታው። አይደለም ለመደበቅ ሞከርክ? ስጠይቅህ እኔ ብቻዬን ነበር ስኖር የነበረው የሚል ነገር የነገርከኝ። አዎ። ለምን ልደብቀኝ ሞከርክ? ለምን መሰለህ? ፍርሃት የሚባል ነገር አለ። አንተ መንፈሳዊው ዓለም ምን እንደሆነ አታውቅም። ገና ልጅ ነህ። እኛ መንፈሳዊውን ዓለም በደንብ እናውቀዋለን። ዝም ብሎ አንደበትህን ያስረዋል። በቃ ዝም ብሎ እጅግርህን አስሮት ቁጭ ያደረገዋል። ሆስፒታል ስትሄድ መድኃኒት የለውም፣ ምንም አልታመምኩም፣ ሳይኮሎጂካል እንትን ነው የሚሉት ነገር አለ ይሉህና በቃ እንትን ትሪትመንት ነው የሚያስፈልገው ምናምን ብለው ወደ አንድ ሳይኮሎጂስት ወይም ነው የሚልኩ። አልገባኝ። ማለት ከአንተ ቤተሰብ ጋር የሚያገናኘኝ ጉዳይ ምንድን ነው? እሱ ነው የሚያገናኘህ ነው የምልህ። አሁን ትዝታን እኔ ደፍሬያት ከሆነ እነሱ ካመኑበት የእኔ ልጅ ነህ ማለት፣ ስለዚህ ያገናኛል። የውርስ ተካፋይ ትሆንባቸዋል። እንደዚህ እንደምትል ስለማቅ ይሄንን ሁሉም ነገር ተዘጋጅ። በምን መንገድ እንደምወጣው አውቃለሁ። ግን የዚህ ክስ አንተም አለህበት፣ ወቅ ችግር የለም አለህበት። ክሮዎችህም በሙሉ ካልመሰከሩ እነሱንም እከሳለሁ። ምን እያደረግክ እንደሆነ ሊመሰክሩ ይገባል። ማስረጃዎቹን በሙሉ ልታቀርብ ይገባል። ይቀርብልሃል። ብዙ ማስረጃዎች አሉ፣ እነሱን አቀርብልሃለሁ። ያለበለዚያ ወደ አንተ ነው የምዞረው። ጥሩ፣ አንድ ነገር ልጨምርልህ። ህግ አያውቅም ምንም እንትን አይልም ምናምን ብለህ ከሆነ መብቴንም ግዴታዬንም በደንብ የማውቅ ነኝ። እሱንም ስለምታውቅ ነው ለመሸወድ እየሞከርክ ያለው። ዝም በል አንተ ታወራለህ። ደግሞ ህግ ነው እንዳልነካው። ይሄንንም እንደ ምስክር አቀርብብሃለሁ። የደበደብከውን ማለት ነው። አንዴ ጋዜጠኛ ነኝ አንዴ ምንድን ነኝ እያልክ ሰው ትደበድባለህ እንዴ? ነውር አይደለም። ህግ ነው። በቃ በህግ በኩል እንነጋገራለን። በህግ በኩል እንነጋገራለን። ስለዚህ አሁን ምንም ነገር አልናገርም እያልከኝ ነው ያለው? አልናገርም አይደለም፣ ምንም አላረኩም ነው ያልኩህ። እሺ አንድ ነገር ልጨምርልህ ተጨማሪ። የመድኃኒት አስፈጣ ነበረ ከውጭ ብዙ ነገር እያልከኝ ነው አይደል? እንደዚህ አይነት ህይወት ውስጥ ተከፋፈለ ማለት መድኃኒት የሚያስመጣ ግለሰብ መቼም አስመጭና ላቂ ከሆንክ
የራስ ቤት ይኖራል። በቃ የሆኑ ሰዎች አገቱኝ፣ እዛ ውስጥ ከተቱኝ። በሱ ምግብ ይልኩልኝ ነበር። እሱ ደግሞ የት እንዳለው ያውቃል። አለቀ። እነማን ናቸው ያገቱ? አላቃቸውም። ምክንያቱም ሊያግቱ እየታቃቸዋለሁ። አገቱኝ፣ እዛ ውስጥ ከተቱኝ። በሱ አሁን አንተ እንዳስፈራራኸው ማለት ነው። እሺ እያስፈራሩ ምግብ ይልኩልኝ ነበር። ምግብ ሊያመጣልኝ የመጣኔ መሰለኝ እኮ። ምክንያታቸው ምንድን ነው? አንተን ሊያግቱበት የቻሉበት ምክንያት አልነገሩኝም። እኔ ምን አውቃለሁ? ቢነግሩኝ አልነግርህም እንዴ? በጣም ጥሩ እየሸወድከን ነው አቶ ሽመልስ። ተቀመጥ እዚህ ጋር መጥተው የሚነግሩ ሰዎች አሉ፣ እሱን ትሰማለህ ተባሉ። ይኸውልህ ከስር ያሉት ሰራተኞች፣ አብረው ሲሰሩ የነበሩት አክስት፣ እንጀራ እናት፣ ሁሉም ገብተዋል። እስር ቤት ነው ያሉት። ሁሉም ፍርዳቸውን እየጠበቁ ነው የሚገኙት። ይገባሃል አይደለ? ከአንተ በታች ሲሰሩ የነበሩት ግለሰቦች፣ አብሮ ሲሰራ የነበረው አቶ ከተማ ጭምር በህግ ቁጥጥር ስር ነው የሚገኘው። ቀጣይ እሱ ይገባል። እሱ ከገባ በኋላ ደግሞ አንተም ትቀጥላለህ። እሱ በህግ እንዳኛለን። እሱም በህግ ነው። እሱ ችግር የለውም። እኔ ችግር የለውም። በህግማ ትዳኝ። በህግ ታምናለህ? ግን ህግ እኮ ለእኔም ለአንተም እኩል ነው። በገንዘብ ህግን በገንዘብ መግዛት የምችል ይመስልሃል? በገንዘብ እየገዛኸው ነው እንደ ህግን አንተን ነው እያልኩ ያለሁት። አንተ እየገዛኸው ነው። ጤነኛ ነህ ግን አይደል አቶ ሽመልስ? በጣም እንደ በጣም ጤነኛ ነኝ። ምንድን ነው ይሄ ተንኮሉ፣ ህገወጥ ስራው፣ ወንጀሉ ሲበዛ አይምሮን አሳብ። ይሄም ነገር ይኸውልህ ላቀርብብህ እችላለሁ። ምንም ሳያገኝና ምንም ማስረጃ አስምጭና ላኪ ከሆነ እንዴት ተከራይተህ ልትኖር ቻልክ? ወንጀለኛ ተብዬ እንዴት ተከራይተህ ልትኖር ቻልክ? አስመጭና ላኪ ከሆነ የጨረጨሰ ቤት ይኸውልህ ብፈልግ እከራያለሁ፣ ብፈልግ የራሴን ቤት እገዛለሁ፣ ብፈልግ እሸጠዋለሁ፣ እንደፈለግኩ መሆን ይችላል። ይህን ማን ይከለክል? ስለዚህ ራስን ለመደበቅ ተከራይተህ የነበረው ማለት ነው። በህግ ክልክል ነው ወይ? ክልክል ነው እያልኩ አይደለም፣ ግን ራስን ለመደበቅ ነው ተከራይተህ የነበረው። እሱ ግምት ነው። ያንተ ግምት ራስን ለመደበቅ ነው። ያንተ ግምት ነው እኮ አልኩህ። ራስን ለመደበቅ ነው፣ ግምትህ ነው። ምክንያቱም አእምሮህ መጀመሪያውኑ ምን አስቧል መሰለህ? ወንጀለኛ ነው ብሎ አስቧል። ይሄ ራሱ ወንጀል እንደሆነ ግን አንተ አታውቅም። ወንጀለኛ ያልሆነን ሰው ወንጀለኛ ብሎ መጥራት ወይም ፍርድ ቤት ያልፈረደበትን ሰው ወንጀለኛ ብሎ መጥራት ወንጀል ነው። ተጠርጣሪ ነው የሚባለው። ይሄንን ታውቃለህ? አታውቅም? ይሄን ያስጠይቃል። ወንጀለኞች ምናምን እያልክ እንትን የምትለውም ያስጠይቃል። ስለዚህ ወንጀለኛነትህን ራስን እየካድክ እየሸፈንክ ስለሆነ ማንም አይደርስብኝም ብለህ አታስባል። አሁንም ወንጀለኛ እያልከኝ ነው። እኔ ልጠይቀኝ አልችልም በዚህ ጉዳይ። አቶ ከተማ ነው አይደለ ጥንቆላ ስራ የሚሰራው? እሱም መጠየቅ ነው ፍርድ ቤት። ስለዚህ ጉዳይ ህግ ካለው ህግ የለው። ሲፈልግ ይጠንቁል፣ ሲፈልግ አይጠንቁል። ልጅህንም በቁጥጥር ስር አውያለሁ። በነገራችን ላይ እሱንም ልከው ነበር እኔን ለማስደድብ። በጣም ጥሩ። ከአንተ ጋር ምንም የሚያከራክረኝ ጉዳይ እያስመሰልክም ይሁን አይሆንም እኔ ማጣራት ባለበት መልኩ አጣራለሁ። ስለዚህ ተነስ፣ የዴኒ ምርመራ እናደርጋለን። እና ተነስ ተነስ። ከዛ በህግ ይጣራል። ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ የምትከታተሉን በሙሉ በያላችሁበት እንዴት ከረማችሁ፣ እንዴት ቆያችሁልን? ይህ ስለኛ ኑሮ ነው። እኔ ግሩም አያለኝ። ሁሌም ሰላማችሁ ይብዛ ብዬ እንግዲህ ተመልሼ መጥቻለሁ። በመጨረሻም አቶ ሽመልስን እጃችን ውስጥ አስገብተነዋል። ግን እንደጠበቅነው አልሆነልንም። ያው ወጥመድ መስሎን ነበር መጀመሪያ ላይ ያገኘነው ቦታ። ኪዳኔም ወስዶን እንግዲህ ስናየው አቶ ሽመልስን እንደዚህ አይነት ቦታ ውስጥ እናገኘዋለን ብለን አስበን አልነበረም። ነገር ግን አላቅም ምን ተፈጠረ። ጊዜኛም ትንሽ ግራ የሆነ ነገር ነው። ሽመልስን እዛ ቦታ አገኘ ነው። ከዛም በኋላ ከሽመልስ መረጃውን ለማውጣት በምንሞክርበት ሰዓት እንግዲህ ያልጠበቅነውና ያላሰብነው ነገር ነው የተፈጠረው። ሽመልስ ተቃራኒ ሰው ነው የሆነው። ሲነግረን የነበረው እኛ ስለ ሽመልስ ስንሰማ የነበረው መረጃ ማስረጃ ስንሰበስብ የነበረው ጭራሽ ሽመልስን የማይገልጽ ነገር የሆነብናል። ትንሽ የሚያጠራጥሩ ነገሮች አሉ። እናንተም ኮሜንት ላይ እንግዲህ ስጽፉ አይቻለሁ። አውቆ ነው እያስመሰለ ነው የሚል ነገር። ያው እኔም ቀድሜ እንግዲህ አይታችኋል። ከሱ ጋርም ስናወራ ከሽመልስ ጋር በምናወራበት ሰዓት እያስመሰልክ ነው እንደዚህ እያረክ ነው የሚል ነገር ስነግረው ሰምታችኋል። ነገር ግን ሁሉንም ነገር ልናጣራ የምንችለው ያው በዲኤንኤ ነው። ምክንያቱም ትዝታ የምትባል ግለሰብ አውቃለሁ፣ ግን እኔ እናትን አልደፈርኳትም፣ ትዝታን ያልደፈርኳትም የሚል ነገር ነበር ሲያወራን የነበረው። ስለዚህ ሙሉን መረጃ እንግዲህ ልናጣራው የምንችለው ያው ዲኤንኤ በማድረግ ነው። የኔም ብቻ ዲኤንኤ አይደለም። ዛሬ እንዳጋጣሚ
ያው 2 ዲኤንኤ ነው የሚኖረን። ኪሩቤልን እንግዲህ ቴስት አድርገነዋል ከዚህ በፊት እንዳያችሁት። የአቶ ሽመልስ ልጅ የነበረው ኪሩቤል፣ እኔ ላይ ብዙ አደጋዎችን ለማድረስ የሞከረው የነበረው ኪሩቤል የሽመልስ ልጅ ነኝ ብሎ ነበር። እንግዲህ በመጨረሻም ያው ስናገኘው እንግዲህ የታሰረበት ድረስ ሄደን ከኪሩቤልም ዘረመል ወስደን እንግዲህ የአቶ ሽመልስና የኪሩቤልንም ዲኤንኤ ውጤት ለማረጋገጥ ወስደን ነበር። ያው ዛሬ እንደምታዩት እንግዲህ እጃችን ላይ 2 ዲኤንኤ ነው የሚገኘው የኪሩቤልና የኔ ማለት ነው። ስለዚህ 2 ዲኤንኤዎችን ነው የምናየው ማለት ነው። ዲኤንኤው ሁለታችንም ይገልጻል። ስለዚህ እስኪ ምን ይፈጠር የሆነ የሚችለውን አብረን የምናየው የሚሆን ያው እውነት አባት የሆነው ከተገኘ እንዲህ ሽመልስ እስካሁን ሳወራቸው ስናገኛቸው ከዚህ በፊት የሰራናቸው ቪዲዮዎች ላይ ስታዩ የነበሩት ወንጀሎች በሙሉ ባለቤት ሆኖ ይገኛል። ካልሰራ ደግሞ እንግዲህ ይሄ ዲኤንኤ ልክ ካልሆነ የኔ አባት አይደለም የሚል ዲኤንኤ ካመጣልን ያው አቶ ሽመልስ የውሸት ነበር እስካሁን ስንሰማቸው የነበሩት ወንጀሎች የሚለውን ነገር እናረጋግጣለን። እስኪ ለማንኛውም ዲኤንኤዎቹን አብረን ነው የምናይ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ እንደ ሁልጊዜያችሁ ሀሳብ አስተያየቶቻችሁን ጻፉልን እንላለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። አቶ ሽመልስ። አቤት። እስቲ እንግዲህ ዛሬ ነው ውጤቱ የሚለየው። ይኸውልህ እንየው። እውነት አንተ ከዚህ በፊት እኔ የነገርኩ የሰማሁት በሙሉ ማስረጃ ሳቀርብልህ የነበረው በሙሉ ይሄ ዲኤንኤ የእውነት የኔ አባት ሆኖ ከተገኘ ትልቅ ፍርድ፣ ትልቅ ቅጣት ነው የሚጠብቅ። በጣም ትልቅ ቅጣት። ምክንያቱም ብዙ ነገሮች አድርሰሃል፣ ብዙ ወንጀሎች ላይ ተሳትፋል። እኔ ባይሆን ደስ ይለኛል እውነቱን የምነግርህ። ምክንያቱም እኔ ካገኘው ቦታ አንጻር ካየሁት ነገር አንጻር ጭራሽ እኔ ያልጠበኩት ነገር ነው የገጠመኝ። እንደውም እኔ ሳገኝህ አላቅም እንዲህ ቆሜም አላወራህም ብዬ። ምክንያቱም ብዙ ነገሮች በደሎች አድርሰሃል። እናቴን ደፍረሃል። ብዙ ነገሮች ስቃይ ያደርሳል። ብዙ ሴቶች ላይ ተጫውተሃል። ብዙ 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 እንደውም ብሌንን ራሱ የአእምሮ መምተኛ ያስደረጋት ነበር። ኤክስፓየር ዴት ባደረጉት መድኃኒቶች እየሰጣችሁ የአእምሮ መምተኛ አርጋት በስንት ስቃይ ነው የዳነችው ብሌን። እህቷንም ስናገኛት እንዲሁ ብዙ ቤተሰቦች ላይ ስቃይ ያደርሳል። ስለዚህ ያንን ግለሰብ እኔ ሳገኘው እኔ አላቅም ማቆየውም አይመስለኝም ነበር። በእጄ ጨርሷለሁ ብዬ ነው ያሰብኩት። ምክንያቱም የብዙ ሰዎችን መበቀል አለብኝ። ህግ ቦታ መወስድ አልመሰለኝም፣ ግን ሳይህ ነው በቃ ደነገጥኩኝ። እንደዚህ አይነት ቦታ ውስጥ እንዴት ተሽመልስን ላገኘው ቻልኩ የሚለው ነገር ስላሳሰበኝም ነው ትንሽ ተደናግጬም እንጂ ከአንተ ጋርም ቁጭ ብዬ ለማውራት ጊዜም አይኖረኝ። ምክንያቱም አብዛኞቹ እንግዲህ ቤተሰቦቻችን ኮሜንት ላይ ጽፎ የነበረው ለምን ይህን ሰው እያታጠፈውም የሚል ሰውም ሰጥቶኛል። ግን ይህን ነገር ያልወሰንኩት የሆነ ነገር ስላየሁብህ ነው። ገባህ አይደል? እኔ ወንጀለኛ ሰው ሲመጣ ትክክለኛ ወንጀል ያለ ብዬ ለመቀበል መጀመሪያ ሙሉ ነገር ከዛ ግለሰብ ማወቅ አለብኝ፣ ማጣራት አለብኝ። ካጣራው በኋላ ነው። ግን አንተን እንደዚህ አይነት ቦታ ውስጥ ማግኘት ለእኔ ተአምር ነው። በተአምር እንዳያገኘሁ ቁጠር። ለዛም ነው እድል እየሰጠውህና ዲን እስከ ማረጋገጥ ደረጃ የደረስ ነው። ስለዚህ ምን ትጠብቃለህ? ያው እውነቱን ነው የምጠብቀው። ስለዚህ ኪሩቤልስ ልጄ ነው? ኪሩቤል ልጄ ነው ብዬ አምናለሁ። እንዴ አምናለሁ ማለት አልወለድክም? ወልጃለሁ፣ ግን ጠፍቶብኛል። ይዛብኝ ጠፍታለች። እሱ ከሆነ ማለት ኪዳኔ። ስለዚህ እንግዲህ ያው እስካሁን ሚስትን አላገናኘውህም፣ ምክንያቱም ወንጀለኛ ነህ። ከማንም ሰው ጋር ሁሉንም ነገር ብትነግረኝም ግን ከአቶ ከተማ ጋር ብዙ ወንጀሎችን ሰርተሃል። ብዙ የነፍስ ማጥፋቶች ሲደረጉ አንተ ነበርክ። ጉዳይ ስታስፈጽምለት የከረምከው፣ ብዙ ነገሮችን ስታደርስ የነበርከው አንተ ነበርክ። ስለዚህ ከሚስት ጋር መቼም አላገናኝም። ልክ ከተፈረደብህ በኋላ ነው ከሚስት ጋር እንድትገናኝ፣ እሱም ማረሚያ ቤት ስገባ ነው እንዳገኛት ልፈቅድልህ የሚችለው። አቶ ከተማ እኮ ሁላችንንም ጎድቶናል። የኔም ቤተሰብ ላይ ጉዳት አድርሷል። ማለት እኔ ከነበርኩበት ከዛ ችግር ያነሳኝ አቶ ሽመልስ ነው። ሌላ ምንም። በነገራችን ላይ አሁን ላይ የምታወራቸው እያንዳንዱ ነገሮች ለእኔ አይጠቅሙኝም። ችግር ለእኛ ነበርኩ እንዲህ ነበርኩ ምናምን ብትል ምንም ለእኔ የሚፈጥረው ነገር የለም። እኔ የማገኝበት ኤክስትራ ተጨማሪ መረጃም አይኖርም። ይህም መረጃ ሊነግረን የሚችለው የዲኤንኤ ነው። ኤኒዌይስ ለሁላችንም ይሄ ዲኤንኤ መከፈቱ ነው ሊጠቅመን የሚችለው። ስለዚህ ዲኤንኤ ወደ መክፈታችን ሂድ።
ውድ ተመልካቾቻችን እንደምታዩት እንግዲህ 2 ዲኤንኤ ነው ዛሬ እጃችን ላይ ያለው የ2 ዲኤንኤ ወረቀት ነው። አንደኛው የኪሩቤልና የአቶ ሽመልስ፣ አንደኛው ደግሞ የግሩምና የአቶ ሽመልስ። ስለዚህ ሁለቱም ዲኤንኤ ወደ ማየት ነው የምንሄደው። ያው እንደምታዩት አቶ ሽመልስ እናንተ እንደምታዩት እሽግ ወረቀት ነው። ስለዚህ ሁለቱም ዲኤንኤ እንክፈትና ያለውን ነገር የምናየው ይሆናል ማለት ነው። ይሄኛው ቅድሚያ እንየውና እንደ አጋጣሚ ሆኖ ቅድሚያ የከፈትነው የኪሩቤልና የአቶ ሽመልስ ነው። ያው ሁሌ ለመጥቀስ እንደምንሞክረው ዲኤንኤ በምናደርግ ሰዓት ያው የሚረዱን ሆስፒታሎች አሉ፣ ለነሱን ማመስገን እንፈልጋለን። ያው ዲኤንኤ በምንሰራበት ሰዓት እንግዲህ ያው ስማቸው እንዲጠቀስ ስለማይፈልጉ ነው እንጂ ብንጠቅስና ምስጋናውን ብናቀርብ በጣም ነው ደስ የሚለን። ያው ከላይ ስንከፍተው እንግዲህ የሆስፒታሉ አርማና ስም ይገኛል። የስልክ መስመራቸው፣ ፖስታ ሳጥን ቁጥራቸው፣ እያንዳንዱ መረጃ ተጽፏል። ከስር ያው እንደሚለው ያው ጉዳዩ የዲኤንኤ ምርመራ ውጤት እንግዲህ ደርሶ ስለሱ ለማውራት ስለሱ ውጤት መግለጽ ይላል። ከስር እንግዲህ የአቶ ሽመልስ ዳምጦና የኪሩቤል ሽመልስ የዲኤንኤ ውጤት ከሁለቱም ትክክለኛ የሆነ ዘረመል ተወስዷል ይላል። ከስር እንግዲህ ውጤቱ ተገልጿል። ከላይ ለመግለጽ እንደተሞከረው ከአቶ ሽመልስ ዳምጦና ከኪሩቤል ሽመልስ የተወሰደው የዲኤንኤ ውጤት እንግዲህ በፐርሰንት ነው እዚህ ጋር ያስቀመጡልን። እንግዲህ እዚህ ጋር በሚገልጸው ውጤት መሰረት ያው አቶ ሽመልስ ዳምጦና አቶ ኪሩቤል ሽመልስ የአባትነትና የልጅነት ምርመራ ውጤታቸው ከ99.9% አባትና ልጅ ናቸው ይላል። ስለዚህ አቶ ኪሩቤል ሽመልስና አቶ ሽመልስ ዳምጠው ትክክለኛ አባትና ልጅ ናቸው። ኦኬ። ስለዚህ አቶ ኪሩቤል ያንተ ልጅ ነው ማለት ነው። አቶ ኪሩቤል ያንተ ልጅ ነው ማለት ነው። እንግዲህ ያው ይሄን ዲኤንኤ እንከፍተዋለን። እንግዲህ ከመክፈታችን በፊት ያው ከዚህ በፊት እንዳያችሁት ያው የአቶ ኪሩቤል በህግ ቁጥጥር ስር ነው የሚገኘው። ያኔ እኔ ላይ አደጋ ለማድረስ ሞክሮ ነበረ። እንዳያችሁት ብዙ ነገሮች እንግዲህ ከኪሩቤል ጋር የሚገናኙ ብዙ ወንጀሎችን አግኝተናል። ይህን ዲኤንኤም ዘረመል የወሰድነው ያው በህግ ቁጥጥር ስር ነው የሚገኘው። ስለዚህ ከአካላቶች ጋር ስለምንሰራ ለእንደዚህ መረጃ ያስፈልገናል በምንልበት ሰዓት ያው ዲኤንኤ ውጤት ማድረግ ትችላላችሁ ስላሉን ከሱ ዲኤንኤ ዘረመል ወስደን ከዛ በኋላ ነው ከአቶ ሽመልስ ጋር ለማድረግ የሞከርነው። ያው ስለዚህ የአቶ ኪሩቤል የሚገኘው በህግ ቁጥጥር ስር ነው። ያው ፍርዱን እየተከታተለ ይገኛል። የእሱንም ውሳኔ እንግዲህ ወደፊት ያው በሚኖሩ ቪዲዮዎች ላይ የምናሳውቅ ነው የሚሆነው። እስኪ አሁን ደግሞ ወደ እኔ ዘረመል እንግባ። ሁሉንም ጉዳይ የሚወስነው እንግዲህ ይሄን ዲኤንኤ ነው። የአቶ ሽመልስን ወደ ህግ አካል መወሰድ፣ የአቶ ሽመልስን ደባ ወንጀል በሙሉ ልክ ነው አይደለም የሚለውን የሚወስነው ይሄ ዲኤንኤ ነው። ስለዚህ ይሄን ዲኤንኤ ወደ መክፈት ነው የምንሄደው። ያው እንግዲህ ሁለቱንም ዲኤንኤዎች ያሰራ ነው ከተመሳሳይ ሆስፒታል ነው። ስለዚህ ከላይ እንደተለመደው ስሙ፣ ሆስፒታሉ አርማ፣ ሁሉ ነገር፣ ስልክ ቁጥር፣ የፖስታ ሳጥን ቁጥር አለ። ከስር እንደሚለው የአቶ ግሩም አያሌው እና የሽመልስ ዳምጠው የዘረመል ውጤት ይላል። ያው ሁሌም ሲጠራ ያው ግሩም አያሌው ስለሆነ የመታወቂያ ስሜም ሁሉም ነገር የግሩም አያሌው ስለሚል ነው ግሩም አያሌው ተብሎ የተጠራ ያለው። ስለዚህ የግሩም አያሌው እና የአቶ ሽመልስ ዳምጠው የዘረመል ውጤት ይላል። ከሁለቱም ዘረመል ተወስዷል። የአባትና የልጅነት ምርመራቸውን ነው ከስር የሚገልጽልን። ስለዚህ በፐርሰንት ነው እዚህ ጋር ያስቀመጡልን። አቶ ሽመልስ ዳምጠውና አቶ ግሩም አያሌው የአባትና የልጅነት ውጤት ከ100 ይሄ ሊሆን አይችልም። እንዴት? እኔ እኮ ነግሬህ፣ እኔ ስለምተማመን ነግሬሃለሁ። 0% ነግሬሃለሁ። እንዴት
እንዴት ሊሆን ቻለ? እኔ ሄጄ አላስቀየርኩት። እንዴት ነው ሊሆን የቻለው? እኔ ነገር አይደለሁም ያስቀየርኩት እኮ ያስመረመርክ የወሰድከው ያየኸው ምን እኮ እኛ ሁሌ ዲኤንኤ ከምንዘረመል ከምናሰራበት ሆስፒታል ነው ይሄ ነገር ያሰራ ነው። ህጋዊነቱን አረጋግጣለሁ። እንዴት ሊሆን ቻለ? ቀድሜ ብያለሁ። ይሄ ነገር እንዴት ነው ሊሆን ቻለው? ነግሬሃለሁ እኮ እንዴት ነው ሊሆን የቻለው? እኔ እኮ አንተ ልጅ የሆነህ እኔ ወንጀለኛ በሆን እኮ አንተን የመሰለ ልጅ አግኝቼ ነው እንዴ ደስ ነው የሚለኝ እኮ ደስ ነው የሚለኝ። ታዲያ ወይዘሮ ትዝታ የኔ እናት የደፈረኝ ግለሰብ አቶ ሽመልስ ነው። አቶ ሽመልስ የሚባለው ግለሰብ በጣም ጥሩ። እንዴት አሁን ይኸውልህ ትክክለኛነቱን አረጋግጠሃል። አንተ የራስህ ደንበኞች ጋር ነው የምትሄደው። እኔ በምንም አይነት እዛ ገብቼ ለነሱ ወይ ገንዘብ ሰጥቼ ወይ በምናምን አስፈራርቼ ላስቀይረው የማልችለው ነገር ይሄ ህጋዊ መሆኑን እኔ ራሴ ያረጋግጣለሁ። ምክንያቱም ይሄን ህጋዊ መንገድ ነው። ይሄን ነገር እኔ ነኝ ያሰራሁት፣ የኔ ኃላፊነት አለቀ። ይሄን ግን እንዴት ሊሆን ቻለ? እኔ አልደፈርኩም ስለ አላመንከኝ። እሺ ታዲያ በአንተ ስም እንዴት? እሷ ደግሞ እሱ ነው ብላለች። እንዴት ልትል ቻለች? አሁን እሱን አረጋግጥ። በጣም እንዴት እንደሆነ ማለት ንገረኝ። የልብ ወዳጅ አለኝ። እሺ እሷን በጣም ይወዳታል። እሺ በጣም ነው የሚወዳት። እሷ ደግሞ አትፈልገው። እሱ በአዳም ልኮ ተከታይ ብቻ ሳይሆን ጠንቋይ ነው። ኦልሬዲ ኤኒ ሰው የታመሙ ሴቶችን ምናምን ይፈልግና ኑ ከኔ ጋር ተኙ ትፈወሳላችሁ ይላል። እሷ በሰዓቱ ትንሽ ታማ ነበር። ከኔ ጋር ተኝ በሞት ይሻለኛል፣ ከአንተ ጋር አልተኛም ትሏለች። እሺ ይሄንን ጉዳይ እኔ አውቃለሁ። እሷ እንደ ጠንቋዩ ሀሳብ ልትሄድለት አልቻለችም፣ አልፈለገችም። በቃ አልፈለገችም። በዛ ሰዓት ላይ እኔ ከእንጀራ እናቴ ጋር ያለኝ ግንኙነት የሆነ የተምታታ ነገር ሆኖ ነበር። እንጀራ እናቴ ደግሞ በገባችበት በሄደችበት በደረሰችበት ሁሉ የኔን ክፋት የኔን ተንኮል የኔን ምናምን ነው የምታወራው። ምክንያቱም እዛ ጋር ያለኝን ውርስ እንዳልወስድ ማለት ሰው ሁሉ ሽመልስ እንዲህ ነው፣ ሽመልስ እንዲህ ነው፣ ሽመልስ እንዲህ ነው እያለ የሚያወራበት ወቅት ነበር ያኔ ጊዜው። አሁን ወደኋላ ተመልሼ ነው የማስበው አንተ ስለቀሰቀስከው ነገሩ። ያንን ነገር እየተወራ በነበረበት ሰዓት የሆነ ነገር ሲፈጠር ሽመልስ ነው፣ የሆነ ነገር ሽመልስ ነው፣ የሆነ ነገር ሽመልስ ነው። ምክንያቱም ከተወራው ወሬ አኳያ ይሄ ነገር ተፈጠረ። ምን ያደርጋል ይሄ ሰውዬ? ሰዎች ይዞ ይሄድና ፊቷን ይሸፈኗታል። ከዛ በኋላ ይደፍራታል። እሱ አይናገርም። ሌላዎቹ ግን ምን ይላሉ? ተው ሽመልስ ይበቃል፣ እንዳትሞትብህ፣ ተው ሽመልስ ምናምን ይላሉ ማለት ነው። እሷ ይህን ሰምታለች። ከዛ በኋላ ተገልጣ ተነስታ እንትን ስትል በቃ ራሷንም እንትን አትልም ነበረ ምናምን። ስትጠየቅ ሽመልስ ነው የደፈረኝ አለች። የመጨረሻ ታሪኩ ከእናትህ ጋር ያለው ሁኔታ ማለት። ስለዚህ አንተ ይሄንን ማን ሊያምነኝ ይችላል? በጊዜው እንኳን ያኔ አይደለም አሁን አንተ እኮ አላመንከኝም። ዲኤንኤ የመጥቶ አላመንከኝ። እሺ ሰውየው አንተን ፍሬ ማያደርገው ለምንድን ነው? አቶ ሽመልስ ንጹህ ነው። እኔ ሁላ አቶ ሽመልስን እንድገልስ ሲነግሩኝ ለዛ ነው የደበቅኩት። ለምን? ጥሩ ሰው ስለሆነ እኔንም ከዛ ችግር ያነሳኝ አቶ ሽመልስ ነው። ቆይ እሺ ይህ ሰውዬ ማን ነው? የልብ ጓደኛ ያልከው ሰውዬ አንተን ፍሬም ለማድረግ ለምን ፈለገ? የዚህ ሰውዬ አባት ነው። የማን አባት? ስሙንም መጥራት አልፈልግም። የማን አባት? የእሱ ነው። ይሄ ማን ነው ስሙ? ሰርቤና ነው ምናምን ያልከኝ ማን? ከተማ ነው እኮ። ታዲያ እሺ ግንኙነታችሁ ምንድን ነው? እኔ አሁን ግራ የገባኝ ነገር ይሄ ሰውዬ ማን ከአንተ ጋር ግንኙነቱ ምንድን ነው? ከተማስ ከአንተ ጋር ግንኙነቱ ምንድን ነው? ይኸውልህ እኔ የከተማ አባት ጓደኛ ነኝ። እሺ ከተማም ያንኑ መንፈስ ተከትሎ የሚሄድ ነው።
የሚደረጉት ነገሮች በሙሉ በስሜ ነው የሚፈጸሙት ብያለሁ። ምክንያቱም ወሬው ተወርቷል፣ ከተማ ውስጥ ታምኗል። አንድ ነገር ሲፈጠር ሽመልስ፣ የሆነ ነገር ሲፈጠር ሽመልስ። አሁን ባደርገውም ባላደርገውም ሽመልስ ነው ባይሏቸውም እንኳን ሰው ሽመልስ ነው ብሎ ያምናል። ስለዚህ እኔ ለነሱ ምን ሆንኩኝ? አሪፍ መከላከያ ግንብ ሆንኩላቸው። ስለዚህ ይንከባከቡኛል። በህይወት መኖር አለብን። የሚፈልጉትን እነሱ ለማግኘት ማለት ነው። እነሱ የሚፈልጉትን ለማግኘት እኔ በህይወት መኖር አለ። የሆነ መድኃኒት እንደዚህ ምናምን ነገር ይመጣል። ማን ነው? ሽመልስ ነው። ጽሁፉ ማን ነው? ሽመልስ ነው። እያንዳንዷ ነገር ሽመልስ ናት። እኔን ይንከባከቡኛል። ከዛ ውጪ ደግሞ ያስፈራሩኛል። አቅሙ አላቸው። ይኸው ያውቃል። አንተ እንዴት ነው ሲያደርጉ ይሄ ነበር? ሁላችንም ወደን አይደለም። በቃ እንዴት ብዬ ነው ያንን የሚያክል ትልቅ ግድንግድ ሰውዬ በዚህኛው በሽጉጥም በጥንቆላውም ያደገውን ሰውዬ እንዴት ብዬ ልከላከለው? እኔ እውነቱ ልንገርህ ነው። በቃ አሁን እቺ ነገር እስከምትታወቅ ምናምን ተባብለን አይደለ የተለያየ ነው። አሁን እቺ ነገር ታወቀች። በቃ እኔ አሁን ግራ የገባኝ ታዲያ እነዛ ሁሉ ወንጀሎች የነብሌንም ቤተሰብ በታተነ፣ ሞጆ ሄዶ እንደዚህ ያደርገ፣ ብዙ ሴቶችን ጎዳ፣ ከሱዳን ሀገር ኤክስፐሪት ያደረጉ መድኃኒት ያመጣል፣ ሱዳን ሀገር መተት እያመጣ እዚህ ከአቶ ከተማ ጋር ይሰራል የሚባለው በሙሉ እንዴት አቶ ሽመልስ ተባለ? አሁን እኮ ይኸውልህ እኔ ለሱ መከላከያ ግንብ ስም ሆንኩለት። እሺ የሞጆስ ታሪክ እሺ፣ የተደበቀ ግን የሞጆ ታሪክስ የነብሌን ቤተሰብ ለምን እነብሌን ሽመልስ ነው ቤተሰቦቻችንን የበታተነው አሉ? ወንድም ስለምን ይህን ነገር አወራ? ማቴዎስ እኮ ነግሮኛል። ይኸውልህ የኔ ወንድም ይህንን ሲያወራ ያንተን እናት መደፈሯን እኮ ሰምቷል በአንተ። ስለዚህ ለምን ይወደኛል? እሺ ኪሩቤልስ ልጅህስ ይህ ነገር እንዴት ሊያወራ ቻለ? ለኔ እኔንስ ለምን አደጋ ለማድረስ መጣ እኔ ላይ? ኪሩቤል ኦልሬዲ በእነዚሁ በራሳቸው ሰዎች ተልኮ ነው ወደ አንተ የመጣ። ሌላ ምንም እንትን የለም ማለት ጥሩ አድርጓል ምናምን እያልኩ አይደለም። ወንጀለኛ ነው፣ ትክክል ነው፣ ወንጀል አለበት። እየመሩት ነው ወደዚህ ይሄድ። እዛ ጋር የተፈጠረውን ነገር በሙሉ ግን ለእነዚህ ሰዎች ጥቅም ነው የተፈጠረው። እዛ ጋር የሚያገኟቸው ጥቅሞች አሉ፣ ግን በእነሱ ስም አልፈለጉት። የሽመልስ ስም ቆሽሿል። አንዴ ቆሽሿል። ይሄ ሁሉ የሆነው ደግሞ በዛች በክፉ የእንጀራ እናት ከህፃነት ጀምሮ ስታሰቃየኝ የነበረች ማለት በየአካባቢው ሄዳ ስታወራኝ ነበረች። አሁን እናትህ የተደፈረች ጊዜ እናትህ እንትን ብላ እሱ ነው ስትል እኔ አይደለሁም ብዬ ለመከራከር አፍ እስከሚያጥረኝ ድረስ እየዞረች አያችሁ እንዲህ ነው እያለች ከተማውን በሙሉ በከለችው። መሸሽ ብቻ ነው በቃ የኔ አማራጭ የነበረው። ሌላ ምንም አማራጭ አለ? መሸሽ በቃ። ከዛ ይሄ ሰውዬ ተከትሎ ይመጣ። በቃ የሚሄድበት ቦታ በሙሉ አለ። እኔ በህይወት እንድኖር ይደረጋል። የሆነ ቦታ ላይ እንድገለጥ ይደረጋል። እገለጣለሁ። የሆነ ጥፋት ይጠፋል። ሽመልስ ነው። መድኃኒቶች እንደዚህ ይመጣሉ። ሽመልስ ነው። በጥንቆላ የሆነ ሰው እንትን ይደረጋል። ሽመልስ ነው። እንደዚህ ነው። አሁን እንደውም አንተ እስር ቤት አስገባሁት ስትለኝ ራሱ ገርሞኛል። ማለት ካለው ጥበብ፣ ካለው ጉልበት፣ ካለው ገንዘብ የተነሳ አንተ አሸንፈህ ታስገባዋለህ ብዬ የማልጠብቀው ሰው ማለት ሰይጣንን የሚጠቀም ሰው። እኔ እኮ ጫሌ ወስጄ እኮ ወርውሬ ስጥል ምን አባህ ስለሆንክ ነው አንተ የእናትህ አባትህን የሚያምኑበትን የአያትህ ቅድመ አያትህን ወስደህ የጣልከው ብሎ እኮ ነው የተጣላኝ። ምናልባት መንፈሱን ማዙት ይሆናል እንደዚህ እኔን እንትን የሚያደርገኝ።
እያሰቃየኛል። መንፈሱ አዞት እንደዚህ ቢያሰቃየኝም ግን ይኸው በዚሁ ዓለም ደግሞ ይኸው ወንጀለኛ አስብሎኛል በየቦታው። ተበላሸ መድኃኒት ቢመጣ በእኔ ስም ነው፣ ቢገዛ በእኔ ስም ነው፣ ንግድ ፍቃድ በእኔ ስም ነው። ባለፈው እንደውም አንድ ነገር ክጄህ ነበር፣ መሬት አስቆፍረን ምናምን ያልከው ትክክል ነህ። ተቆፍሮ ገብቷል። ኃላፊነቱ የእኔ ባይሆንም ግን በእኔ ስም ግን ታውቃለህ፣ በእኔ ስም ነው እኮ ይህን ነገር ሲደረግ ታውቃለህ። ለምን ያኔ ለህግ አካል ለማሳወቅ አልሞከርክም? ራስን ነፃ ማድረግ ትችል ነበር እኮ። የህግ አካል ለምን አልሞከርክም? የህግ አካል ጋር ከመሄዴ በፊት ከሁለት እርምጃ በፊት ይገለኛል። አቶ ከተማ እኮ ከህግ በላይ ነው። ለመረጃ ማንም ሰው ከህግ በላይ አይደለም። ማንም ሰው ከህግ በታችን። ህግ የሁላችን የሚገዛን የሚያስተዳድረን ህግ ነው። አሁን እኮ ከፈጣሪ ጋር ታርቄ ዳንኩኝ እንጂ እሱ እኮ ያለው ጉልበት ታላላቅ ባለስልጣንን እኮ ቁጭ አድርጎ የሚያወራው። የት ነው ያለው? እኔ የትኛውም ቦታ ላይ ሄጄ ስገባ ወዲያው ነው የሚፈጸመው። እንደዚህ ከውጭ የሚመጡ እቃዎች ምናምን ወዲያው ሄድ ይጨርሳሉ ምናምን ነገር ነው የሚለኝ ማለት ነው። ወዲያው ጎምሩክ በፍጥነት ምናምን በፍጥነት አይከብድም። ቆይ ይህስ አብሮ ነው የኖረው የተባለውስ ነገር ከአንተ ጋር ይህ ግለሰብ አብሮ ይኖር ነበር የተባለውስ ጉዳይ? ከተማ ከከተማ በላይ ያለ የከተማ አባት አብረን የኖር ነው ማዛው ነው። የት ኖራችሁ? በፊት የነበርንበት ተከራይታችሁ እሱ ግቢ ማለት ነው? እዚህ ተከራይተን እሱ ፊቱን ሸፍነው ነው። ታዲያ ለምን ለመደበቅ ሞከርክ? ስጠይቅህ እኔ ብቻዬን ነበር ስኖር የነበረው የሚል ነገር የነገርከኝ። ለምን ልደብቅ ሞከርክ? ለምን መሰለህ? ፍርሃት የሚባል ነገር አለ። አንተ መንፈሳዊው ዓለም ምን እንደሆነ አታውቅም። ገና ልጅ ነህ። እኛ መንፈሳዊውን ዓለም በደንብ እናውቀዋለን። ዝም ብሎ አንደበትህን ያስረዋል። በቃ ዝም ብሎ እጅግርህን አስሮት ቁጭ ያደርገዋል። ሆስፒታል ስትሄድ መድኃኒት የለውም፣ ምንም አልታመምኩም፣ ሳይኮሎጂካል እንትን ነው የሚሉት ነገር አለ ይሉህና በቃ እንትን ትሪትመንት ነው የሚያስፈልገው ምናምን ብለው ወደ አንድ ሳይኮሎጂስት ወይም ነው የሚልኩ። ግን መንፈሳዊው ነው የሚያስርህ። ያ የሚባል ፍርሃት። አሁን ብዙዎቻችን ተጠፍንገን ተይዘን የነበረው በዛ ፍርሃት። ስለዚህ ለዛ ነው ልትደብቅ የሞከርከው ማለት ነው። እሺ ከዛስ በኋላ ቆይ አሁን እኔ ግራ የገባኝ ከዚህ ሰውዬ ጋር ነበር ትኖሩ የነበረው። በዛ ላይ ሲነግሮኛል እሱ ብዙ ሰዎች ይመጡ ነበር እናንተ ቤት። ምን ሊያደርጉ ነው የሚመጡት? ሰውየው ጋር ግን ሰውየው እኮ ጠንቋይ። ይሄኛው ምን አባትየውም ጠንቋይ ነው ማለት ነው? የከተማ አባትም ታዲያ ዋናው እሱ አይደለም? ከዛ እንዴት ተለያያችሁ? ሄደ፣ ወጣ፣ ቀረ። የት ሄደ? ወጥቶ ቀረ። ከዛ በኋላ ከተማ እኔ ላይ ትዕዛዝ አውጡና ከዛ በኋላ እኔ አልጠቅማቸው። በፊት በእኔ ስም አልነበር ያንን ሁሉ ነገር የሆነ ቦታ ላይ ተቋረጠ። እኔ አልጠቅማቸው። ስለዚህ ምን መሆን አለብኝ? እኔ መወገድ አለብኝ ማለት ነው። አውጡና ግደሉት። እኔ ግራ የገባኝ ነገር ይሄ ሰውዬ የት ሊሄድ ይችላል? ምክንያቱም እኔ አሁን ማግኘት አለብኝ ይሄ ሰውዬ። አንደኛ የእኔ እናት ደፍር የተባልከው አንተ ነበርክ። አሁን ደግሞ አረጋግጥ አንተ አይደለህም። እነዚህ አሁንም እኔ አንተን ላምንበት የቻልኩበት ምክንያት በዚህ ነው እንጂ እኔ ጭራሽ ላምን አልችልም። ምክንያቱም እንደዚህ ሁሉ የተነገረኝ ሁሉ ወንጀል አለበት እንዲህ ሱዳን ሀገር የምትመላለሰው ሌሎች ሴቶችስ ሲነግሩኝ የነበረው እነ ስንቅነሽ ምናምን ሲነግሩኝ የነበረው እኔ ሱዳን ሄጃለሁ።
አሁን እነ ስንቅነሽ እና ጽጌረዳ እኔ ሱዳን እንደምሄድ ነው የሚያውቁት፣ ግን እኔ ሱዳን ሄጃለሁ አላውቃትም። ሱዳን አላውቃትም። ታዲያ መድኃኒት ካርታ ላይ ነው ያልከኝ፣ የምወጣው። ቆይ መድኃኒትም እኮ አልከኝ አንተ ባለፈው መድኃኒት ከሱዳን ሀገር ይመላለሳል ብለኛል። ቅድም እኮ ነገርኩህ እኮ የእኔ እዛ መሄድ አያስፈልግም። እዚህ ነው የምታዘው? በቃ ትዕዛዝ ነው። ቆይ እኔ አሁን ያልገባኝ ነገር፣ እሺ እያንዳንዱን ነገር ነገርከኝ፣ አመንኩ፣ በቃ ወንጀለኛ አይደለም። እሺ ኢትስ ኦኬ። ግን በባለፈው ስናወራ እዚህ ቤተሰብ ጣጣ ውስጥ ለምን ገባህ አልከኝ። እንዴት ብለህ ወደኛ ቤተሰብ ጣጣ ልትገባ ትችላለህ? ለምን እንደዛ ልትለኝ ቻልክ? ምንድን ነው እናንተ ቤተሰብ ውስጥ ያለው የተደበቀ ሚስጥር? አንደኛ ስትመጣ የትዝታ ልጅ መሆንህን እራሱ አላውቅም። ከዛ በኋላ ትዝታ እንደፈርክ እንትን አልክ እንደዚህ አልክ ምናምን ስትል እኔ ለምንድን ነው ልታጣራ የፈለግከው የሚለው ነገር ያው እንደ ማንኛውም ሰው አእምሮ ላይ መጣ። ሁለተኛ እኛ ቤት ውስጥ ያለ ብዙ ችግሮች አሉ። የውርስ ጣጣ፣ ያ የውርስ ጣጣ የእንጀራ እናቴን፣ እኔን፣ ሌሎችን በሙሉ የሚነካካ ኦልሬዲ አሁን አንተ ትዝታ ደፈረኝ ባለችበት ሰዓት ላይ ተደፍራለች አዎ ብላ እንጀራ እናቴ ነች ብዙ እንትን ያለችው። አንተ መወለድህን የምታውቅ ከሆነ እንጂ እንጀራ እናቴ ለአንተም ጠላት ናት የዛን ሰዓት፣ ምክንያቱም የውርስ ተካፋይ ናት። አልገባኝ ማለት ከአንተ ቤተሰብ ጋር የሚያገናኘኝ ጉዳይ ምንድን ነው? እሱ ነው የሚያገናኘህ ነው የምልህ። አሁን ትዝታን እኔ ደፍሬያት ከሆነ እነሱ ካመኑበት የእኔ ልጅ ነህ ማለት፣ ስለዚህ ያገናኛል። የውርስ ተካፋይ ትሆንባቸዋል። ስጋ አለህ ማለት ነው። ለዛ ነው እኔም ለማስጠፋት ለማስደብደብ ሲሞከር የነበር። አለቀ። ሌላ ነገር እኮ የለው። አንተም እዛ ጋር የውርስ ተካፋይ ትሆናል። ለዚህ ነው። እሺ ከሱስ ጋር ያላቸው አሁን እሺ ሌላው ነገር ገባኝ። ግን አሁን እሱ ሲናገር እኔን ረድቶኛል፣ እኔን ከችግር አስወጥቶኛል፣ ብዙ ነገር አድርጎልኛል የሚል ነገርና በዛ ላይ እዚህ ቤት የገባችሁበት ምክንያት አንተና የአቶ ከተማ አባት የገባችሁበት ምክንያት ምንድን ነው? እስኪ አንተም ንገረኝ። አሁን እሱ እንዴት ሊረዳ ቻለ? እንዴት ነው የተገናኛችሁበት መንገድ ንገረኝ እስኪ። ያው እንደነገርኩ እኔ ድሮ እንዲሁ ትናንሽ ድለላዎችን ነበር የምሰራው። ግን በአንድ አጋጣሚ ከአቶ ሽመልስ ጋር ስገናኝ በቃ እኔን ደህና ስራ አስገብተውኝ በቃ እነሱ ጋር መኖር ጀመርኩኝ። ከዛ በሂደት ደግሞ እንዲህ እንደምታየው ቤቱንም መያዝ ቻልኩ። ከዛ ሁሉም እንደነገሩክ በሳቸው ስም ነው የሚወጣው፣ ጥፋት ሰርተው ሳይሆን ማለት ነው። ስለዚህ ከዛ በኋላ እኔ ደግሞ እምነትን እያገኘው ጠጋ እያልኩኝ ሲሄድ በተሰጠኝ ስልጣን ሰዎችን የተለያዩ ነገሮችን መስራት ስጀምር እንድገላቸው ትእዛዝ ስሰጠኝ እኔ ደግሞ ጥሩ ሰውም ስለሆኑ መታገዝም ስለነበረባቸው አግዣቸው ሌላ ቦታ ደበቅኳቸው ማለት ነው። ስለዚህ አሁን አቶ ከተማ ታዲያ ከአንተ ጋር እንዴት ነው ሊግባባ የቻለው? አቶ ከተማ ያው ከአቶ ሽመልስ ጋር ይሰሩ ስለነበረ በዛው ነው እኔም ስራ ጀምሬ ከእነሱ ጋር በደንብ የተቀራረብ ነው። ስለዚህ ቅድሚያ አቶ ከተማ ሳይሆን አቶ ሽመልስን ነው የምታቀራብረው ማለት ነው። ስትነግረኝ የነበረው ነገር በሙሉ ውሸት ነው ማለት ነው፣ መረጃ ለመደበቅ። ስለዚህ እንደነገሩ አቶ ከተማ እጃቸው ረጅም ስለሆነ ማለት ነው። አቶ ከተማ እጃቸው ረጅም ስለሆነ ምንም ማድረግ ይችላሉ። አሁን እኮ በእኔ ቁጥጥር ስር ነው ያለው። አቶ ከተማ እኮ ህግ አካላቶች ጋር ነው የሚገኘው። ስለዚህ አሁንም አንተ እነሱን ስራ እያስቀጠልክ ነው። እነሱ ቢታሰሩ እነሱ ህግ አግባብ ውስጥ ቢገኙ አንተ የእነሱ ስራ እያስቀጠልክ ነው የምትገኘው። አሁንማ እንዳይጎዱኝ ያለኝንም ነገር እንዳይወስዱብኝ እንጂ አቶ ከተማም አቶ ሽመልስ እንደሞቱ ነው የሚያውቁት። እኔ ግን በቃ ያው መኖርም ስላለብኝ ነው እንጂ እኔ በእነሱ ስራ በጣም ውስጤ ደስተኛ አይደለም። ለምን ጉዳት ለሚያደርሱብን ማለት ነው፣ ወደን ሳይሆን ያው ከገባንበት በኋላ አስገድደውን ነው ብዙ ነገር የምንሰራው። ስለዚህ አሁን አብዛኞቹ አቶ ሽመልስም እንደሞቱ ነው የሚያውቁት። እኔ ግን ደብቄ ነው እያቆየኋቸው ያሉት። ስለዚህ አንተም እንግዲህ እጅን ታገኛለህ። ምክንያቱም አቶ ከተማን ስትረዳ ነበር ለረጅም ጊዜ።
በዛ ላይ የአቶ ከተማ አባት ያለበትንም ታውቃለህ። ምክንያቱም ከአቶ ከተማ ጋር የምትሰራ ከሆነ የአቶ ከተማ አባት የት ሊኖሩ እንደሚችሉ ታውቃለህ። ምን እኛ እኮ ፈልገን አይደለም። ቆይት ነው በጣም ያለው። እኮ አሁን ኃይል የምፈልገው አላቸው። ይኸውልህ አቶ ከተማ ተይዟል። አባቱ የት ነው ያለው? ምክንያቱም ከኔ ህይወት ጋር ከዚህ በኋላ ተገናኝቷል። የአቶ ከተማ አባት የት ነው ያለው? እኔ የት እንዳለው አያውቅም። እሱን ስንገርፍ ትናገራታለህ። በቃ በስልክ ሲያወሩ ሰምቻለሁ፣ ግን የት እንዳለው አላውቅም። ምንድን ነው ሲያወሩ የሰማው? በቃ ሌላ ቦታ ተደብቀው እንዳሉ ምናምን ሰምቻለሁ። የት ቦታ? ቦታውን አላውቅም። እጅ ካሉ ብጠይቃቸው ልነግሩ ይችላሉ። እነማን? አቶ ከተማ። በጣም ጥሩ። እሱን እያንዳንዷን ነገር ትሰማለህ። እንግዲህ አቶ ሽመልስ ያው አሁን ከወንጀሉ ነፃ እንደሆንክ ሙሉ ለሙሉ አላረጋገጡም፣ እውነት ለመናገር ምክንያቱም የዲኤንኤ መጣ ማለት አንተም እውነቱን ነገርከኝ ያለውን ነገር አለቀ አበቃለት ማለት አይደለም። ለጊዜው ከኛ ጋር ነው የምትቆየው። ህግ አካላቶች ጋርም ሳይሆን እኔ ጋር ትቆያለህ። እያንዳንዱ ነገር አጣርቼ ነፃ መሆንህን ሳረጋግጥ ነው ልለቅ የምችለው። ነፃ ካልሆንክ ግን አሁንም አይቀርልህም፣ ወደ ህግ አካላት መወሰድ አይቀርልህም። ማግኘት ያለብን ፍርድ እያንዳንዱን ነገር ታገኛለህ። ምክንያቱም ወንጀል ሰራም ተባባሪም ሆነ ወንጀለኛ ነው። ስለዚህ ለጊዜው ከኔ ጋር ትቆያለህ። ማጣራት ያለብኝ ነገሮች አጣራለሁ። የአቶ ከተማ አባትንም ለማግኘት ትረዳኛለህ። ምክንያቱም ከአንተ ጋር አብሮ የነበረ ግለሰብ ነው። የት ሊኖር እንደሚችል የምታውቀው አንተ ነህ። የት ልናገኘው የምንችለውን የምትነግረኝ የምችለው አንተ ነህ። ስለዚህ ለጊዜው ከኔ ጋር ትቆያለህ። አንተ ግን መሄድ ወዳለብህ ቦታ ትሄዳለህ ማለት ነው። ማውቀውን ነገር ነገርኩህ። አንዴ ልቀቀኝ በቃ። እኔ ምንም እሱን ልለቃችሁ። ውድ ተመልካቾቻችን እንግዲህ እንዳያችሁት ያው ዲኤንኤው በሚያሳዝን ሁኔታ እኔና አቶ ሽመልስ አባትና ልጅ አይደለንም። ስለዚህ ያው ጥሩ ፍንጮች አግኝተናል። እውነት ለመናገር ከዚህ በኋላ ወደ አቶ ከተማ አባት ለመሄድ የሚያገለግል አቶ ሽመልስ ለጊዜው ከኛ ጋር ይቆያል። ነገሮቹ ተጣርተው እውነታው እስኪረጋገጥ ድረስ በእኛ ቁጥጥር ስር ይውላል። እውነት ነፃ ከሆነ ነፃነቱን ሰጥተነው እኛም በራሱ መንገድ እንዲኖር እናደርጋለን። ነገር ግን ወንጀሉ ላይ ትንሽዬ እንኳን ተሳትፎ ትንሽዬ እንኳን ካለበት ወንጀሉ ባይሰራ እንኳን እያየ እንኳን ካለፈ ይሄ ህገወጥ ስራ ነው፣ ወንጀለኛ ነው የሚያስብለው። ስለዚህ ህግ አግባብ በሚፈቅደው መልኩ ለህግ አካላት አሳልፈን ሰጥተነው መወሰድ ያለበትን እርምጃ እንዲወሰድበት እናደርጋለን። አቶ ኪዳኔም እስካሁን ነገሮቹን በመደበቁ የተነሳ ለህግ አካል ይቀርባል። ስለዚህ ከዚህ በኋላ አቶ ከተማን አባት ወደ መፈለጉ ነው የምንሄደው። በመጨረሻም እንግዲህ አቶ ሽመልስን አግኝተነዋል። ከዚህ በኋላ የአቶ ከተማ አባትን ወደ መፈለጉ እንሄዳለን። በቀጣይ ቪዲዮ እስኪ የአቶ ከተማውን አባት እውነት የምናገኘው ነው የሚሆነው የሚለውን አብረን የምንከተል ነው የሚሆነው። በቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቸር ሰንብቱልን።